ምንድነው ተፋጠን ቀረን እኮ ቶሎ ቶሎ የምትሉትን ተባባሉና ምግቡን እንብላው እንዴት ናችሁ ታዲያ ደህና ነን ጽናት ደህና ነን ይኸውልሽ ጽናት ምን መሰለሽ ተፈጠረው ትናንት እኮ በተፈጠረው ምክንያት ኪራ ማለቴ ኪያ ምግብ አዘዘችና ከዛ እዚህ እየበላን ነበር ፋይሉ ቀልብህን እንደሆነ አንተ ሽጠበልተህበታል ኪያ ቤት ያልመጣሁት ያው በሰፊ እመጣለሁ ብዬ ነው በትዳሯ ሲመጡባት እንደዚህ ነው የምትሆነው ቅምጧ እኔ ነኝ አይደለ ባህሌን ወጌን ትቼ ያሳፈርኳችሁ እኔ ነኝ አይደለ በጣም ጥሩ ወዴት ነው ከዚህ በኋላ የማንንም ሐሳብ መቀበል ያለብኝ አይመስለኝም ሲጣርገሽ ግዲያት እያለ ይኸውልሽ ሰኒ በሰው ሀገር ነው ያለነው ችግር አትፍጠሪ ስለዚህ አሁን ተረጋጊና ወደ መጣንበት እንመለሳለን ምን ነው ብቻ ይዛት ሂድ እንጂ የተያዘ ነገር እኮ አይጎዳም ሪትበር ያ ሪትበር እንደዛ ነኝ ጫውቴ እንዴት አየሽ ጨጓራዬን በሬ ላይ መታ አትላጠው ወስዶታል አውቃለሁ እኮ ጠቋራ አውቃለሁ እንደ ባለፈው እዚች ቤት ገብተህ ላግኝህና ደግመ ግን አትወጣ አንቺ ደግሞ ጨዋታ ታቆርፍጃ አንተ ምንድነው ልገልጥ ነው ሰርፕራይዝ እንዳንተ የታስተዋይ ሰጠኝ እሳትና ውሃ ሆነን አጣመረ እንዴ አንድ አይነት ብንሆንማ ይሄን ያንቻቻልም ነበር ሰኒ በጣም ነው ማለቅሽ ዋው ደግሞ እንዴት ነው የሚሆኑት አልገባኝም ደህና ነገር አዎ ደህና ነኝ ደህናም ሆናለሁ ቆይ አንተና እህት ደህናም አሉን ነበር እንዴ መሰላችሁ ይውላችሁ በጣም በቅርቡ ደግሞ ደህና ሆናሉ እሺ ስለ ለምንድን ነው ማሉ ነው እንዴ ጭራሽ እናቷ መታ ስለ ውቤት አሁን ላይም ያመጣችሁ ጣጣ ሊበርድ አልቻለም ሰኒ ደግሞ ጆከርን አየሽብኝ እንዴ ልትመኝ ትችያለሽ በማለት የልቧን አድርሳለች ጸጉሯንም ጨምድዳ ቅጥቅጥ አድርጋ ከመሬት ጥላታለች ይባስ ብሎ እሷ ግን ጭራሽ ሰኒ የባሰውን ነገር አምጥታባታለች አሁን ላይ የውቤትም ወንድም እቤት ድረስ ሄዶ እታታን ገፍትሯቸዋል በአንድ በኩል ደግሞ የኪያ እናት ሄኖክን ከልጅ ራቅ በማለት ማስጠንቀቂያ ሰጥተዋለች ባለፈው ጊዜ ተገናኝተው እስቲ ቀፊኝ ዛሬ ከፍቶኛል ሲላት ኪያም እቅፍ ሳረገዋለች በርቀት ሆና ታዲያ ተመልክታቸው ነበር አሁን ላይ ለብቻው አስጠርታ ልጅም እንዳሰማ ይሄን ነገር እንዳትነግራት በማለት ግን ደግሞ ከልጇ እንዲርቅ ማስጠንቀቂያ ሰጥተዋለች ኪያም ብትሆን በልቧ እያዘነች ነው ያለችው አቶ ተሰማ ደግሞ ውቤት የእህቱ ልጅ ስለሆነች አሁን ላይ በጣም እየተጨናነቀ ነው ምክንያቱም የሞት ልጆች ናቸው ምንም ቢያደርጉ እኔ ከጎናቸው መሆን አለብኝ በማለት ብርቄ ራሷ በጣም ተጨንቃለች ከዚህ እንዲወጡ ንገሪያቸው ያለዛ ሌላ ችግር እንደሚከተላቸው እንደሚመጣባቸው በደንብ አስጠንቅቀሽ ንገሪ በማለት ለብርቄ ማስጠንቀቂያ ይሰጣታል ብርቄ የክፉ ቀን ያስጠጓትና አዲስ አበባ ስትመጣ ከዛ ከችግር ያላቀቋት ሰዎች ስለሆኑ አሁን ላይ በጣም ከብዷታል ሙሩ ባንድ በኩል ለመሞሸር ሽርጉድ እያሉ ነው ግን ደግሞ አልታያትም ሳንጆ የጎቢ የሰረቀውን ስልክ ለራኬብ መልሶላታል ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖች በሞላ ጽናት ድራማ ከገጠር እስከ ከተማ አዝናኝ አስደሳች እንዲሁም ደግሞ አስተማሪ የሆነውን የጽናት ድራማ እነሆ ዛሬ ደግሞ ምን ተፈጠረ የሚለውን አብራችሁ ቪዲዮንም እስከ መጨረሻው በማየት አብራችሁን ቆዩ እያልኩኝ ጽናት ዛሬ ላይ ደስተኛ ሆና ከኪራ ጋር የበፊቱን ቅናቷን እርግፍ አድርጋ ትታለች ታዲያ ወደ ቢሮም አምርታ ነበረ ቢሮ አንዲት ወረቀት ረስቶ ከሚና ጋራ ፊትና ኋላ ሆነው እየሄዱ ነበር ሚናም ደግሞ ተቤት ስትወጣ ተከትላት ነበረ ከርቀት እየተከታተለች ሳለ አንድ መንገድ መታጠፊያ ትደርስና ጽናትም ሚናን ትይዛታለች ለምን ስትላት አንቺን ሽበት ሄጄ መመገብ ፈልጋለሁኝ እቤት መቀመጥ ሰልችቶኛል በማለት ወደ ቢሮም ተያይዘው ይሄዳሉ ቢሮ ደግሞ ሲሄዱ ሀና በአባተ ምክንያት በጣም ከፍቷት ነበረ ረስታችሁኛል
እኔን የሚያስታውሰኝ የለም በማለት ኪራንም ቢሆን ተናግረው ነበረ። ታዲያ ኪያንም ሆነ ሄኖክ እናንተም ብትሆኑ የኤደን መገኘት እንጂ የኔ መሄድ የኔ መያዝ ምንም አላሳሰባችሁም። ስለዚህ ምን ሆንሽ እንኳን ብላችሁ አልደወላችሁልኝም እያለች ስለ ተቀየመቻቸው የእሷን ደግሞ ማስከፋት ስላልፈለጉ ለማስደሰት ብለው ምግብ አዘው እንግዲህ ይቅርታም ይጠይቋታል። ታዲያ ሲጎራረሱ ኪራም ደግሞ እስቲ ዛሬ ገና አለቃ በአንተ እጅ አጉርሰኝ በማለት ትጠይቀዋለች። እረ ለጉርሻው ደግሞ ብሎ ብድግ ብሎ ሲያጎርሳ ጽናት ትደርሳለች። ጽናትም ታዲያ ድንገት ስትደርስ ባየችው ነገር ቆም ብላ በማሰብ ነበረ። ሚናም ታዲያ የተነጋገሩትን ተነጋገሩና ምግቡን እንብላ በማለት በመሃል ተናግራለች። ታዲያ ሀናም እንዳየሽው አይደለም አለቃን እኔ ነኝ ያልኩት አጉርሰኝ፣ ስለዚህ በዛ በከፋኝ ሰዓት ለዛ ብለው ነው ያዘጋጁልኝ በማለት ለጽናትም ጠይቃታለች። ጽናትም ደግሞ አረ ምንም ችግር የለም እኔ እኮ የዚህን ያክል ክፉ አይደለሁም በማለት እንግዲህ ነገሮችን በረድ አድርጋ ሀናንም ቢሆን ኪራን ቀለል አድርጉት እኔን አትፍሪኝ በማለት ተናግራለች። ታዲያ ምግቡንም ይዘው ወደ ሌላ ክፍል ሄደው እንዲበሉ ኪራ ያዛቸዋል። እኔ ጠግቤያለሁኝ፣ ጽናትም እንደሆነች ታጎረስካት ምናልባት አጉርሳትና ቁጭ በል በማለት ሲሉት እናንተ ሄዳችሁ ብሉ እኔ ከጽናት ጋር ትንሽ ላውራ በማለት እንግዲህ እጁን ሊታጠብ ሲሄድ ኪያም ባየሽው ነገር በጣም ይቅርታ፣ እኛ እሷን ለማስደሰት ብለን ነው፣ ደግሞ ሌላ ነገር እንዳይመስልሽ እንግዲህ ከሀና ጋር ያላቸውን ችግር ከዚህ በፊት ስለምታውቅ አሁን ላይ ደግሞ ሌላ ችግር በወንድሜ ላይ ይመጣብኛል ብላ ስትላትም ጽናት ታዲያ ለኪያ እኔ እኮ በፊቷ ጽናት አይደለሁም፣ ነገሮችን በፊት ያደረኳችሁን ሁሉ በጣም ይቅርታ አድርጎልኝ አሁን ተለውጫለሁ። ስለዚህ እኔ ሁሉም ነገር ገብቶኛል። በፊት ጥፋተኛ ነበርኩ፣ አሁን ደግሞ ባየሁት ነገር ብቻ መናደድ አልችልም። ስለዚህ አንቺም ብትሆኚ አትራቂም በማለት ኪያን ትነግራታለች። ኪያን ብትሆን ጥፋትሽን ማመንሽ ትልቅ ነገር ነው ብላ ትሄዳለች። ለከዚህን ያክል ብዙ ጥፋት አጥፍቼ ነበር እንዴ በማለት ጽናትም ለብቻዋ ታጉማማለች። እኩል ደግሞ ሄኖክ እንግዲህ ባለፈው ነገር አሁን ላይ ከኪያ ጋር መቀጠል አልቻለም። ስልክሽን ስጪኝ በማለት ኤደንን መንገድ ላይ ቆሙ ስለለከፋት አሁን ላይ ሀረግም የኪያ እናት ተሷ እንዲርቅ ማስጠንቀቂያ እየሰጠችው ነው። አንተ በኪያ ብቻ ረግታ የምትቆይ ወንድ አይደለህም፣ ስለዚህ እባክህን ከልጅ ራቅ በማለት እንግዲህ ሀረግም ለብቻው ጠርታ እንድትርቅ በማለት ማስጠንቀቂያ ሰጥተዋለች። ሄኖክም ታዲያ ያለፈውን ስህተቱን አምኗል። ነገር ግን በሰራው ስህተት ለማስተካከል እየሞከርኩ ነው በማለት ሄኖክም ይናገራል። የዚህን ያክል እኮ መጥፎ ሰው አይደለሁም፣ የሰው ልጅ ይሳሳታል። ከዛም ደግሞ ስህተቴን ካረምኩኝ ምን ችግር አለው? የዚህን ያክል እንዴት እጎዳታለሁ? ቢላትም ወይዘሮ ሀረግ ከልጇ እንዲርቅ ማስጠንቀቂያ ሰጥተዋለች። በአንድ በኩል ደግሞ ታዲያ ውቤት ይሄ ልጅ የኔ ታላደረጋችሁት በማለት ጨርቋንም በመጠቅለል ከቤት እየወጣች ነበረ። ታዲያ አቶ ተሰማም የቱ ልጅ ስለሆነች ሁሉንም ነገር በንግግር እንፈተዋለን፣ እነሱም ወደመጡበት ወደ ሀገራቸው ይመለሳሉ በማለት ከወንድሞቿም ጋር ስምምነት ላይ ደርሰው ነበረ። ውቤት ጋር ከሰኒ ጋር ባደረገችው ትንቅንቅ ጸጉሯ ተንጨበሮ የሆነ በቃ ልብሷ ሁሉ እንደ ኃይል ሆና ወደ ቤት ትመጣለች። ሲጠብቋት ስቃቆዩ በኋላ ሲያዋትም ወንድሞቿ በጣም ይደነግጡና ምን ሆነች ነው ውቤት በማለት በጥያቄ ያፋጥጧታል። አቶ ተሰማም ቢሆን ብርቄም እንደዛው ደንግጠው ተነስተው ቡና እየተፈላ ነበርና ተረጋግተው የነሰኒን ጉዳይ በሰላም ለመፍታት እየተነጋገሩ ነበር። ነገር ግን ውቤት መጣ ነገር ሁሉ እንዳልሆነ ሆነ። ታዲያ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው ተናገሪ ሲላት በተከበርኩበት ባደግኩበት ሀገር ሰፈር እንደዚህ ያደረገችኝ በማለት የሰኒ ተዋረድን እኛ ተሸነፍን ማለት ነው በማለት እንግዲህ ትናገራለች። ወንድሞቿም ታዲያ ምንድነው የሆንሽው? ማነው የመጣሽ? ያ ሰውዬ ነው ወይ በማለት ይጠይቋታል። እሷም ታዲያ እሱ ምን ወጣው ሚስቱ ናት የደበደበችኝ በማለት ትነግራቸዋል። ታዲያ አንደኛው ወንድሟ
ሰኒን እደበድባለሁ በማለት ዱላውን ይዞ ወደ እነ ታታዬ ቤት ያመራል። ታታዬ ግቢ ውስጥ ስለነበሩ ወደ ውስጥ አልዘልቅም ምን ፈልገህ ነው በማለት ይቆማሉ። ታትዬን ደግሞ እጃቸውን ጨምድዶ እናቱን የምታክል እናትን ጭምድድ አድርጎ ይወረውራቸዋል። ጭበያት ያችን የከተማ ዱርዬ በማለት እሳቸውም ታዲያ አትገባም አትነካትም በማለት ቆመው ይከራከሩ ነበር። እዚህ ደግሞ የለችም ወደ ከተማ ወጣ ብላለች በማለትም ይነግሩታል። ሰፈሩን ሁሉ አስሶ ጫካውን አስሶ ፈልጓት እንዳጣትና እዚሁ ነው ያለችው ጥሪልኝ በማለት እናቱን የምታክል ታትዬን ይናገራል። በዛን ሰዓት ነበር ታትዬን እጃቸውን ጠምዝዞ ወረወራቸው። ታዲያ ልጃቸው ከቤት የሺ ትወጣና ምንድነው የተፈጠረው በማለት እሱንም ምን ልሰራ መጣ በማለት ትከላከላለች። ሁሉም ተሯሩጠው ይወጣሉ። ሰኒም ብትሆን ትወጣለች። ታዲያ ዘሪሁንና ጆከር ከውጭ እየመጡ ነበረ። የእናቱን መውደቅ ሲያይ ጆከርም እና ዘሪሁን እግሩን ብለው ይጥሉታል። መሬት ላይ ይወድቃል። እነተሰማም ሆኖ እህትየዋ ተሯሩጠው ይመጣሉ። ወንድምየውም እንደ አቶ ተሰማም ታዲያ የእህቱን ሊደጋግፎ ይዞ ይወጣል። ዘሪሁንም ታዲያ እናቱን ምን ሆነች ነው በማለት ስታነክሱ ታትዬ ሲያያት ታዲያ የውቢት ወንድም እንደተማታ ይነግሩታል። እሱም ታዲያ ሄጄ አሳየዋለሁ በማለት ዱላውን መዞ ሊወጣ ነበረ። እታትዬ ደግሞ ሬሴን ዘለህ ነው የምትሄደው፣ ወደዛ ከሄድክ እኔን አታገኘኝም በማለት ልጃቸውንም ከጠብ አግተውታል። ወደ ቤትም ታዲያ ውቢት ወንድም ሲገባ ውቢትም ታይና ምን ሆንክ ትትለው ለአንቺ ብዬ አንቺን ለማስከበር ብዬ ሄጄ ይኸውና ደብድቦ ጣለኝ በማለት ይነግራታል። እሷም ታዲያ ወይኔ ጉዴ በእኔ ሰበብ ልትሆኑብኝ ነው በማለት እንግዲህ በነገራችን ላይ ቅብጥ ያለች የሆነውን ያልሆነውን ለወንድሞቿ እያቃጠረች ነው ይሄ ሁሉ ነገር የሆነው። ታዲያ ባለትዳር ወንድም ነውር ነው ስትባል እማትሰማ፣ ስለዚህ አሁን ላይ ትልቅ ችግር። ውቤትም ታዲያ ወንድሟን እኔ ያሳፈርኳችሁ በንም ቢሆን እያሾፍችብኝ ነው ወይስ ስለምትወጂ ነው እንደዚህ የምታዘንቢልኝም ባሽን በማለት ጠይቃታል። እሷም ታዲያ በተለይ ታላቅ ወንድማቸውን በጣም ስለምትወደው ክፉ ችግር ውስጥ እንዲገባ አልፈልግም በእኔ ምክንያት በጣም ይቅርታ እያለች እየነገረችው ነበር። በአንድ በኩል ሰኒ ታዲያ ጆከር ላይ በጣም ትናደዳለች። አንተ ፊት ሰጥተሃት ሊሆን ይችላል፣ ከፈለክ ደግሞ አንጠልጥላት ይዛት ሂድ፣ የያዙት ነገር አይከፋም በማለት ትናገራለች። እኔ ደግሞ ካንቺ ሌላ ማንንም ማየት አልችልም፣ እሷው ካነት መታ ይዘኸኝ ጥፋ ያለችኝ፣ እኔ ምን ላድርግ ታዲያ በማለት የሚነግር ታዲያ ሰኒም እንግዲህ ወዲያው በረድ ብላ እኔ ታዲያ እንደዚህ መሆኑን መቻወኩ በማለት ይቅርታ እንግዲህ ብላ ትጠቃቀፋሉ። ጆከርም ቢሆን ከአንቺ ውጭ ማንንም ላይ አልችልም፣ አንቺ የመጨረሻም የመጀመሪያም ነሽ በማለት እንግዲህ ይተቃቀፋሉ። ታትዬም እኮ ሲያዋቸው መጀመሪያ እንደዛ ስትነጋገሩ ጭራሽ የምትስማሙ አልመሰልም ነበር፣ አሁን በዚህ በደቂቃ ደስ ስትሉ በማለት ቤትም ብትሆን በር ላይ ቆማ እነሱ ሲተቃቀፉና እያየቻቸው ነበረ። ወንድሜ አልጋ ላይ ተዘርግቶ ደብድበው ጥለውት ቆይ ሰራላቸዋለሁ በማለት አሁንም ቢሆን ሌላ ችግር ይመጣባቸዋል። በቶሎ ብለው ወደ ከተማ ካልተመለሱ ውቢት አሁን ላይም ጆከር ላይም ቢሆን አይኗን ልትነቅል አልቻለችም። ሌላ ነገር እንደሚከተላቸው ማሰብና ወደ ሀገራቸው መመለስ አለባት። እዛም ያሉት የተቀበሏቸው ሰዎች ሄዱልንም አይሉም። ስለዚህ እንግዶች ስለሆኑ ግን ደግሞ ከጎረቤቶቻቸው ጋር ጥርስ እየተናከሱ ነው ያሉት። በጣም ከባድ ነገር እንደሚመጣባቸውም የታወቀ ሰኒ ታዲያ አሁን ላይ ቶሎ ብላ ከባሏ ጋራ ወደ ከተማ ብትመለስ የተሻለ ነገር ነው። ግን ደግሞ እዛው ከቆዩ ሌላ ነገርና እንግዲህ የውቤትም ወንድም መሳሪያውን እየወለወለ ነበረ። አቶ ተሰማም ቢሆን ለእህቶቹ ልጆች እያዳላ ነው ያለው። ታዲያ ብርቄም ብትሆን ለመናገር ወደ እነሱ ቤት እያመራች ነበረ። ሰኒን ምናልባት ሂዱ ወደ ሀገራችሁ ተመለሱ ብላ እውነቱን አፍርጣ ከነገረቻቸው ምናልባት ሊመለሱ ይችላሉ። ግን ደግሞ ብርቄም ፈርታ ነገሩ እንዳደር ካለችው እዛው ከቆዩ ነገሩ እየከረረ ነው የሚሄደው። ጎቢ ደግሞ ባለፈው ጊዜ ስልኳን ተራኬብ ወስዶባት ነበረ። ግን ደግሞ ዛሬ ላይ ሳንጆ ከጓደኛው ወስዶ ስልኩን ይዞ ይመጣል። በሩን ካጓጓ በኋላ ራኬብም እናንተ ሌቦች ምን ልትሰራ መጣህ?
ጓደኛህ ስልኬን ወስዶ በማለት ስትናገረውም እንግዲህ ሰብራይዝ ላድርግሽ አይንሽን ጨፍኝ በማለት ፎቶም ያነሳታል። ስልኩንም እንግዲህ ሳንጆ መልሶላታል። ሁለተኛ ልጅ ብትደርስ እኔም አደርገውን አውቃለሁ በማለት ራኬብም ዝታለች። በአንድ በኩል ደግሞ ሙሩና ናሆሜ ናቸው። ስለ ሰርጋቸው እየተወያዩና እየተነጋገሩ ነው ያሉት። ሙሩ ታዲያ አሁን ላይ አልተወጣላትም። የሆነ ችግር እንደሚመጣባት ተጠራጥራ ይሁን እንግዲህ ለጓደኞቹም ለነጽናት ምንም ነገር አልተናገረችም። ለሰኒም ቢሆን ትደውይላታለሽ ብዬ ነበረ እንዴት አልነገርሻቸውም በማለት ናሆሜም ይነግራታል። እሷም ታዲያ በሆዷ እንደፈራች ትነግረዋል። እንዳትጨነቂ ድል ባለ ሰርግ ነው እኔም ማገባሽ፣ ያችንም ሄለን ቢሆን ፊት ለፊታችን ከዳሱ ጋር አስቀምጬ አይኗ እያየ ነው የማገባሽ በማለት ለሙሩ እየነገራት ነው። እንግዲህ ታዲያ ለሙዚዎችም ቢሆን ደውለሽ ንገሪ በማለት ነበረ የነገራት። ሙሩ ግን በአንዳንድ ነገሮች ፍርሃት ውስጥ ስላለች እስካሁን ለማንም እንዳልተናገረች ለናሆም ነግራለች። ታዲያ ምግብም ሰርተን ዛሬ ይምጡና ማታ ላይ ሁሉንም ነገር እንነግራቸዋለን በማለት ራኬብን ብትሆን ጠርተው በቤት ውስጥ ሁሉም ጓደኞቻቸው እንዲሰበሰቡ ሊያደርጉ ነበረ። ሀዊ ደክሟታል ትለዋለች። ናሆሜ እኔና አንቺ ሰርተን ሁሉንም ነገር ቀለል አድርገን አዘጋጅተን እንጠራቸዋለን በማለት ወደ ክችንም አምርታ ኪያ ደግሞ አሁን ላይ እናቷ ለኤደን ስትናገር ሁሉንም ነገር ስለ ሄኖክ ኪያ ጋር እንዳይደርስ ማስጠንቀቂያም ስለሰጠችው ደግሞም እንደዚህ መሆን ነበረበት ቀደም ብዬ መናገር አለብኝ ብዬ በማለት ለኤዱ ስትነግር ኪያም ትሰማለች። አሁን ላይ ታዲያ በጣም ከፍቷታል። ያሳለፉትንም ነገር ወደ ኋላ ዞር ብላ እያሰበች ነበረ። አሁን ላይ ታዲያ ሄዶ ወደ መጠጥ ቤት መጠጥም ይጠጣል። እኔ ሄድና ተናገሪ ያልኳት ነው የሚመስለው፣ ሊያምነኝም አይችል፣ እንዴት አርጌ ነው ነገሮችን የማበርደው በማለት እንግዲህ ለኤዱም እያጫወተቻት ነበረ። ኤዱም እንደምታፈቅረውና እንደምትወደው አሁን ላይ ተረድታታለች። ነገር ግን ሀረግ እናቷ ፈቃደኛ አትሆንላትም። ሄኖክ ወደ ቀድሞ ፍቅራችን እንድንመለስ እየጣረ ነው ያለው። ሀረግዬን ግን ምን ማድረግ አለብኝ በማለት ነበር ያመከረቻት። ታዲያ ኤዱም የምትወጁና የምታፈቅሪው እውነት ለሱ ጋር መኖር ከፈለግሽ ሀረግዬን ቀስ ብለሽ ማሳመን ነው በማለት እየነገረቻት ሄኖክም ቢሆን በጣም ተናዶ ኪያ እንዳለችው ወደ መጠጥ ቤት እየሄደ ነበር ኪራ ያገኘው። የልቴን ነው ስትለው እኔ ለእህትህ አልመጥናትም ወይ እስቲ ንገረኝ እውነቱን። ታዲያ እናቷ መታ ከልጄ ራቅ በማለት ማስጠንቀቂያ ሰጥታኛለች በማለት እንግዲህ እኔ ከህይወት እወጣለሁ ካሁን በኋላ በማለትም ለኪራ ይነግረዋል። ኪራም በሰማው ነገር ግራ ተጋብቷል። የዛሬው ቪዲዮ ላይ አብቅቷል። ቀጣዩ ታዲያ ወይ እናቷን ወይ ሄኖክን ትመርጣለችስ ወይ ሳሳምና የሆነውን ሁሉ ሀረግም ትፈቅድላት ይሆን ወይ? እነሰኒስ ከገጠር ወደ ከተማ በሰላም ይመለሱ ይሆን? ሙሩንም ሰርግ እንጠብቃለን። ታዲያ ቪዲዮውን ላይክ እና ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ። የዛሬው ቪዲዮ በዚሁ አብቅቷል። ሰናይ ቆይታ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው ባይ